የተወደዳችሁና የተከበራችሁ ኦርቶዶክሳውያን ሁላችሁንም እንደየሰዓት አቆጣጠራችሁ ሰላም ብያለሁኝ። እንደምን ቆያችሁ? አሜን መመስገን የባህሪ የሆነ ልዑለ ባህሪ ቅዱሰ ባህሪ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የጻድቃን የሰማዕታት የቅዱሳን መላእክት በረከትና ረድኤት በሁላችንም ላይ ለዘለዓለም ጸንቶ ይኑር። እንደ እግዚአብሔር መልካም ፈቃድ አሁን በተወሰነ ሰዓት የምንማርበት የትምህርታችን ኃይለ ቃል የሚሆነው ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ተደረገ በሚለው ኃይለ ቃል ነው። መዝሙረ ዳዊት መዝሙር 86 በቅንፍ 87 ከቁጥር 3 ላይ የምናገኘው ሕያው ቃል ነው። እንግዲህ ይህንን ኃይለ ቃል የመረጥንበት ምክንያቱ ነሐሴ 7 የእመቤታችን የድንግል ማርያም ጽንሰቷ በዓል እናከብራለንና ዛሬ በዚህ በሳምንታዊ ጉባኤ ደግሞ ረቡዕ ዛሬ ነሐሴ 6 ነው። ያው ጽንሰቷን መማር ስላለብን የእመቤታችን ጽንሰቷን ነው የምንማረው ማለት ነው። ይህ ኃይለ ቃል የተነገረው ለማን ነው የሚለውን እንዴት ተነገረ የሚለው በመጀመሪያ ባጭሩ እናንሳ። ከመነሻው ላይ መሰረታቲያ ውስተ አድባረ ቅዱሳን፣ መሰረቶቿ በተቀደሱ ተራሮች ናቸው። ያበድሮ ለአናቅጸ ያዕቆብ ለአናቅጸ ጽዮን እንኩሉ ተአይኒሁ ለያዕቆብ፣ ከያዕቆብ ድንኳኖች ይልቅ የጽዮንን ድንኳኖች ይወዳል። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ አንቺ ድንቅ ነገር ተደረገ የሚለው ሐሳቡ። ይህ ሐሳብ ለማን ተነገረ ከሚለው ሐሳብ ስንነሳ በመጀመሪያ ይህንን ኃይለ ቃል ልበ አምላክ ቅዱስ ዳዊት የተናገረው የእግዚአብሔር ከተማ ብሎ የጠራት ጽዮንን ነው። ጽዮንን የእግዚአብሔር ከተማ ይላታል፣ የእግዚአብሔር መኖሪያ ይላታል። ተራራዋ ለጊዜው ለተራራዋ እቺ ተራራዋ ጽዮን የተባለች ኢየሩሳሌም የምትገኘው ተራራዋን እግዚአብሔር ከተማ ብሎ ይጠራታል። ሁለተኛ ጽዮን ታቦተ ጽዮንን የእግዚአብሔር ከተማ ብሎ ይጠራታል። ስለዚህ ጽዮን የእግዚአብሔር ከተማ የተባለችው ጽዮን ለዚህ ነው መሰረቶቿ በተቀደሱ ተራሮች ናቸው። ተራሮቹ የተቀደሱ እንደሆኑ ያበድሮን እግዚአብሔር ለአናቅጸ ጽዮን እንኩሉ ተአይኑ ለያዕቆብ፣ ከያዕቆብ ድንኳን ይልቅ የጽዮንን በሮች ወደደ ነው የሚለው። ወደ ጽዮን የሚገቡበት ወደ ተራራዋ የሚገባበትን በሮች ወደደ። አንድም ወደ ታቦተ ጽዮን የሚገቡበትን በሮች ወደደ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ እግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ተደረገ። ያቺ ታቦተ ጽዮን እሷ ድንቅ ነገር ተደርጓል። ፍልስጤማውያን ድል ተነስተውበታል።
እስራኤላውያን እግዚአብሔር ጋር ተነጋግረውባታል። እንቆቅልሻቸው ሁሉ በጽዮን ተፈቶላቸዋልና በአንቺ ድንቅ ነገር ተደረገ እያለ ያነሳታል። ሁለተኛ ጽዮን የተባለችው ማን ነው? የእግዚአብሔር ከተማ የተባለችው ቤተክርስቲያን ናት። ይችን ቤተክርስቲያንን የእግዚአብሔር ከተማ ይላታል። የዕብራውያን መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 12 ቁጥር 22 ላይ የሕያው አምላክ ከተማ ወደ ሰማያዊቱ ኢየሩሳሌም ብሎ ያነሳዋል። የሕያው አምላክ ከተማ ማናት? ቤተክርስቲያን ናት። ቤተክርስቲያን የእግዚአብሔር ከተማ ናት። በሷ ድንቅ ነገር ተደረገ ማለት ሰባቱ ምስጢራተ ቤተክርስቲያን ድንቅ ነገር ናቸው። ድንቁ ሰባቱ ምስጢራተ ቤተክርስቲያን የሚፈጸምባት ቤተክርስቲያን ናት። በሷ ድንቅ ነገር ተደረገ ማለት የሰው ልጅ ከሕማመ ሥጋ ከሕማመ ነፍስ የሚድንባት ድንቅ ነገር የሚደረግባት የአዲስ ኪዳኒቱ የእግዚአብሔር ከተማ ቤተክርስቲያን ናት። ቤተክርስቲያን ናት። ምክንያቱም በቤተክርስቲያን የሚፈጸም ድንቅ ነገር ቤተክርስቲያን የተለያዩ ሰዎችን በክርስቶስ አንድ አካል የምታደርግ ይሄ ድንቅ ነገር ነው። አንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 27 ላይ ቅዱስ ጳውሎስ እናንተ ግን የክርስቶስ አካል ናችሁ ይላል። ሰው የክርስቶስ አካል የሚሆነው በቤተ ክርስቲያን ነው። ስለዚህ ነው ድንቅ ነገር እግዚአብሔር በቤተ ክርስቲያን የማዳን ስራው መግለጡ ድንቅ ነገር ነው እና የእግዚአብሔር ከተማ የተባለች ቤተ ክርስቲያን ናት። ሶስተኛው የእግዚአብሔር ከተማ የተባለችው እመቤታችን ድንግል ማርያም ናት። የእግዚአብሔር ከተማ የተባለችው እመቤታችን ድንግል ማርያም ናት። የእግዚአብሔር ከተማ ጽዮን ኢየሩሳሌም ቤተክርስቲያንና ሰማያዊቷ ኢየሩሳሌምና እመቤታችን የእግዚአብሔር ከተማ ይላታል። እንግዲህ ነሐሴ 7 የእግዚአብሔር ከተማ የተመሰረተችበት ዕለት ነው። መሰረታቲያ ውስተ አድባረ ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው። የተቀደሱ ተራሮች የተባሉት የእመቤታችን እናት፣ አባት፣ አያት፣ ቅድመ አያት ናቸው። የተቀደሱ ተራሮች ያለው ቅዱሳን አባቶቻችንን የእመቤታችን የዘር ሐረግን ሲያነሳ የዘር ሐረጓ የተቀደሰ ተራራ መሆኑን የሚያሳየን ነው። እንግዲህ እመቤታችን ድንግል ማርያም የእግዚአብሔር ከተማ ሆና ነሐሴ 7 ተጸንሳለች። ይህም ነገረ ድህነት የመሰረት ድንጋይ ወይም መሰረቱ የተጣለበት ዕለት ነው። የመሰረት ድንጋይ እኛ ለምንሰራው ህንፃ በቤተክርስቲያን ላይ የመሰረት ድንጋይ አለ። እመቤታችን ደግሞ ለክርስቶስ ማደሪያ ሆና መሰረት ሆና በነገው ዕለት የተመሰረተች ናት። የተመሰረተችበት ዕለት ነው። ቅዱስ ኤፍሬም አክሊለ ምክህነ የመመኪያችን ዘውድ ወቀዳሚተ መድኃኒትነ ለድኅነታችን መጀመሪያ ወመሰረተ ንጽሕነ የንጽሕናችን መሰረት ይላታል። ኮነ በማርያም ድንግል እንተወለደ ለነ ዘእግዚአብሔር ቃለ አካላዊ ቃል ቃለ አብ ቃለ መንፈስ ቅዱስ የአብ የመንፈስ ቅዱስ ቃል አካላዊ ቃል በወለደችልን በድንግል ማርያም ሆነ ነው የሚለው። ድንግል ማርያም ሆነ። እንግዲህ የድህነታችን መሰረት የሆነው በድንግል ማርያም ነውና ድንግል ማርያም ከማን ተጸነሰች፣ እንዴት ተጸነሰች የሚለውን እንደ ባጭሩ ታሪኩን ለማንሳት ያክል እንግዲህ ነሐሴ 7 ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ ከበረና
ከፍ ከፍ ወዳለ ጻድቅ ወደ ኢያቄም ላከው። አምላክን የወለደች የእመቤታችን የድንግል ማርያም ጽንሰቷንና ልደቷን በእርሱም ለዓለሙ ሁሉ ድህነትና ተድላ ደስታ እንደሚሆን ለኢያቄም ቅዱስ ገብርኤል ነገረው። ይህ ጻድቅ ሰው ኢያቄም ነው። የከበረች ሚስቱ ደግሞ ሐና ናትና ሐናና ኢያቄም ልጅ ሳይወልዱ ሸምግለው ይኖሩ ነበረ። የከበረች ሐና መካን ሆናለችና ስለዚህም እጅግ ያዝኑ ነበር። እውነት ነው፣ ትዳር ይዘን ልጅ ካልወለድን እናዝናለን። አንዳንዶች ልጅ ሲሰጣቸው እግዚአብሔር በጽንስ ያጨናግፋሉ። ሌሎች ልጅን በመለመን ይኖራሉ። እንግዲህ ሐናና ኢያቄምም ልጅ ሲነፍቃቸው የኖሩ ናቸውና የእስራኤል ልጆች ልጅ ያልወለደውን ከእግዚአብሔር በረከት ያጣ ነው እያሉ ያቃልሉት ነበረ። ልጅ ካልወለደ በብሉይ ኪዳን በረከትን ያጣ ነው ይባል ነበረ። እነርሱም ልጅ ይሰጣቸው ዘንድ ሐናና ኢያቄም ወደ እግዚአብሔር ዘወትር ፈጽሞ ይለምኑ ነበርና ከዚህ በኋላ ወንድ ልጅን ወይም ሴት ልጅን ቢወልዱ ለእግዚአብሔር ቤት አገልጋይ ሊያደርጉት ስዕለትን ተሳሉ። ሐናና ኢያቄም የልቦናቸውን መሻት የሆነውን ልጅ እንዲሰጣቸው እግዚአብሔር ዘወትር በቤተ መቅደስ ተገኝተው እንባቸውን እያፈሰሱ መማጸናቸውን አላቋረጡም። እንግዲህ ሁለቱም እግዚአብሔርን እየጠየቁ ነው የኖሩት። እንግዲህ ይሄ ምክንያቱ ከዘር ሐረግ የመጣ ነው። ከነቴክታ ከነበጥሪቃ ከሐናና ከኢያቄም ከሐና ቤተሰቦች የመጣ ነው ይህ ምክንያቱ እና በዘር ሐረግ የመጣ እንደሆነ ውዳሴ ማርያም ትርጓሜውም የነገሥት ስንክሳሩም ሌሎች መጻሕፍት በደንብ ይተርኩታል። ታዲያ ሐናና ኢያቄም ልጅ ስላጡ ልጅ የለንም ብለው ተስፋ ቆርጠው አልተቀመጡ። በቤተ መቅደስ ተገኝተው ጸለዩ። ከዕለታት በአንድ ቀንም የከበረ ኢያቄም በተራራ ላይ ሳለ ሲጸልይና ሲማልድ እንቅልፍ ብሎት ተኛ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ተገለጸለት፣ እንዲህም አለው፣ ሚስትህ ሐና ትጸንሳለች፣ ዓለሙ ሁሉ ደስ የሚሰኝባት የብዙዎችንም ዓይነ ልቦናቸው በእርሷ የሚበራላቸውን በእርሷም ድህነት የሚሆንባትን ሴት ልጅን ትወልድልሃለች አለው። ደስ ይላል። በምክንያቱ ሲመላለስ ለነበረው ልጅ ለናፈቀው ለኢያቄም ይህ ድምፅ ወደ ጆሮ ሲገባ በዛን ሰዓት የተሰማውን ደስታ እንደ ሰውኛ ሕይወት ኦርቶዶክሳውያን። ሐናም በበኩሏ አቤቱ ጌታዬ፣ አባቶቼ የእስራኤል አምላክ፣ እኔ ባሪያ እለምናለሁ፣ ስማኝ። ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅ የማኅፀንን ፍሬ ስጠኝ ብላ ስትለምን ዋለች። ሐና ርግብ ከልጆቿ ጋር ስትጫወት አይታም በተሰበረ ልብ ውስጥ ሆና አቤቱ ጌታዬ፣ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምን ነው ለእኔ ልጅ ነሳኝ ብላ ምድር ብላ አናለቀሰች። ይህን ታሪክ ወደ ሕይወታቸው ወስዳችሁ ተግባራዊ ያሉት ኦርቶዶክሳውያን። ባጣኑ ነገር እግዚአብሔርን በእንባ መጠየቅ አለብን። ሐናና ኢያቄም ከካህኑ ከዘካርያስ ዘንድ ሄደው አቤቱ ጌታችን ሆይ፣ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጥሃለን። ሴት ልጅ ብንወልድ ማይ ቀርታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጥሃለን ብለው
ስዕለት ገቡ። ካህኑ ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስለታችሁን ይቀበልላችሁ፣ የልቦናችሁን መሻት ይፈጽምላችሁ ብሎ ቡራኬ ሰጥቶ ሸኛቸው። ሐናና ኢያቄም ዕለቱን ራእይ አይተው አደሩ። ራእዩም እንዴት ነው ከተባለ ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ርግብ ወርዳ በሐና ራስ ላይ ስታርፍ በጆሮዋም ገብታ በማኅፀኗ ስተኛ አየ። ሐናም የኢያቄም መቋሚያ ለምልማ አፍርታ ፍጥረት ሁሉ ሲመገባት አየች። ከዚህ በኋላ ኢያቄም ያየውን ራእይ ለሐና፣ ሐና ያየችውን ራእይ ደግሞ ለኢያቄም በመንገር ራሳቸውን እግዚአብሔር ለገለጸላቸው ነገር ለማዘጋጀት ተስማሙ። ትዳር ትልቁ ነገር በእግዚአብሔር መስማማት ነው። ሁለቱም በአንድ ልብ ሆነው ዕለቱን በሩካቤ ሥጋ አልተገናኙም። ፈቃደ እግዚአብሔር ቢሆን ብለው አዳምና ሔዋን ብዙ ተባዙ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብለው ዕለቱን መኝታቸውን ለይተው በዕለቱን ሳይተኙ በአንድነት ለየብቻ አድረው እስከ 7 ቀን ድረስ ሰነበቱ በሱባኤ። ከዚህ በኋላ ነሐሴ 7 በሰባተኛው ቀን መልአኩ ቅዱስ ገብርኤል ተልኮ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ ብሎ ለሐና ለኢያቄም ነገራቸው። በፈቃደ እግዚአብሔር በምስራተ መልአክ እመቤታችን ድንግል ማርያም ነሐሴ 7 ቀን ተጸነሰች። ቅዱስ ያሬድም ከዚህ ጋር አያይዞ ማርያም ተሐቱ እምትካት ውስተ ከርሱ ለአዳም፣ ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እንደተናገረው እግዚአብሔር ቅድስት ድንግል ማርያምን ለአዳምና ለልጆች ሁሉ ድነት መሰረት እንዳደረጋት ሊመረመር በማይቻል ጥበቡ እንዳዘጋጃት ተናግረዋልና አባ ሕርያቆስም በቅዳሴ ማርያም ድርሰቱ ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሐና ወኢያቄም ተወለድኪ፣ ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ ብሎ አመስግኗታልና እመቤታችን ድንግል ማርያም በነሐሴ 7 በብስራተ ገብርኤል በጌታ ፈቃድ የእርሱ እናት ትሆን ዘንድ የተጸነሰችበት ዕለት ነው። የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ተደረገ። እመቤታችን ድንግል ማርያም የእግዚአብሔር ከተማ ልትሆን ነሐሴ 7 ተጸንሳ ግንቦት 1 ተወልዳለችና ሊቃውንቱ የእግዚአብሔር ከተማ የሚለውን ለእመቤታችን ሰጥተው ሲተረጉሙ እንዲያትቱታል። ቅዱስ ቄርሎስ እግዚአብሔርን የወለደች በሚለው አስተምሮ ያብራራና እመቤታችን የወለደችው ተራ ሰው ብቻ አይደለም፣ ከእርሷ የተወለደው ያው አንድ ጌታ ኢየሱስ ክርስቶስ ነው። እርሱም ፍጹም አምላክና ፍጹም ሰው ነው። ስለዚህ የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ተደረገ ማለት ድንግል ሆና ጸነሰች። ይሄ ድንቅ ነገር ነው። ድንግል ሆና ወለደች። ይህ
ድንቅ ነገር ነው። አያችሁ፣ የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ተደረገ። እመቤታችን ቅድመ ጸኒስ ከመጸነሷ በፊት ድንግል፣ ጊዜ ጸኒስ በጸነሰ ጊዜ ድንግል፣ ድህረ ጸኒስ ከጸነሰች በኋላ ድንግል። ይሄ ድንቅ ነገር ነው። እመቤታችን ቅድመ ወሊድ ድንግል፣ ከመውለዷ በፊት ድንግል፣ ጊዜ ወሊድ ድንግል፣ በወለደችን ጊዜ ድንግል፣ ድህረ ወሊድ ከወለደች በኋላ ድንግል። ይህ ነው ድንቅ ነገር። ድንግል ሆና ጸነሰች። ይሄ ድንቅ ነው ይላል አባ ማነው ቄርሎስ ሲነግረን። ቃል ሥጋ ሆነ ይላል። ይቀጥልና ድንግል ሆና ጸነሰች ብሎ ካብራራ በኋላ ቃል ሥጋ ሆነ፣ ይሄ ድንቅ ነው ይላል። እመቤታችን ነሐሴ 7 የተጸነሰችው ማምላክ ወላዲተ ቃል ድንግል ማርያም ለቃል ርደት ለመውለዱ፣ ለሥጋ እርገት ምክንያት ሆነች። ይሄ ድንቅ ነው። ከሦስቱ አካል አንዱ አካል አካላዊ ቃል እግዚአብሔር የወረደው ለሱ መውረድ ምክንያት የሆነች ድንግል ናት። ለሥጋ ማድረግ ምክንያት የሆነች ድንግል ናት። ድንግል ማርያም ምክንያተ ድኂን የመዳናችን ምክንያት። ይህ ነው ድንቅ ነገር። ቃል ሥጋ ከሆነ የሚለውን ዮሐንስ ወንጌል ምዕራፍ 1ን መተርጎም ነው። ሌላው ይላል ቄርሎስ ፈጣሪ የፈጠረውን ሰውነት ተዋሃደ፣ ይህ ድንቅ ነው ይላል። ፈጣሪ የፈጠረውን ሰውነት ተዋሃደ፣ ይህ ነው ድንቅ ነገር ይላል። የቀጥልና ቅዱስ ቄርሎስ የሰው ልጅ ድህነት ተፈጸመ፣ ይህ ነው ድንቅ ነገር። የእግዚአብሔር ከተማ ሆይ አንቺ ድንቅ ነገር ተደረገ። ድንግል ሆነሽ መጽነስሽ ድንቅ ነገር ነው። ቃል ሥጋ መሆኑ ባንቺ ድንቅ ነገር ነው። ፈጣሪ የፈጠረው ሰውነት መዋሃዱ ድንቅ ነገር ነው። የሰው ልጅ ድህነት መፈጸሚያ ምክንያት መሆንሽ ድንቅ ነገር ነው። ይህን የሚለን ቅዱስ ቄርሎስ። ዮሐንስ አፈወርቅም የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ተደረገ የሚለው ሲተረጉም እንዲህ ይላል። የእመቤታችንን ክብር ከሥጋዌ ጋር ያያይዛል። ከሥጋዌ ሥጋዌ አይደለም፣ ከሥጋዌ ነው ያለው። ከሥጋዌ ማለት ሰው መሆን፣ ተሰገወ ሰው ሆነ፣ ስግው ሰው መሆን ማለት ነው። ሥጋዌ ሰው መሆን ያያይዛል፣ ከሥጋዌ ጋር ያያይዛል። የማይታየው ቃል በእርሷ ማኅፀን ተገለጠ። ሰማይና ምድር በክርስቶስ ምስጢር ተያያዙ። የሚደንቅ ነው። የማይታየው ቃል በእርሷ ማኅፀን ተገለጠ። ሰማይና ምድር በክርስቶስ ምስጢር ምን አሉ? ተያያዙ። ተለያይተው የነበሩ እመቤታችን ለዚህ ድንቅ ስራ የተመረጠች መሳሪያ ብቻ ሳትሆን በእምነቷና በታዛዥነቷ ለእግዚአብሔር ዕቅድ የተሰጠች ድንግል ናት። እግዚአብሔር ከተማ ያችሁ። ይህንንም በሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ በእምነቷና በታዛዥነቷ ለእግዚአብሔር ዕቅድ የተሰጠች መሆኗን ሲገልጽ ይኩነኒ በከመ ትቤለኒ ነየ አመተ እግዚአብሔር፣ እነሆ የጌታ ባሪያ፣ እነሆ የጌታ አገልጋይ፣ እንደ ቃልህ ይደረግልኝ ይሁንልኝ ብላ መቀበሏ በእምነቷና በታዛዥነቷ ለእግዚአብሔር የተሰጠች ከተማ ድንግል መሆኗን ይገልጥልናል። እነሆ የጌታ ባሪያ፣ እንደ ቃል ይደረግልኝ። መልአኩ ቅዱስ ገብርኤል የጌታ እናት እያላት፣ እሷ ግን የጌታ ባሪያ አለች። ትሕትናዋን አያችሁ? ይህ የእርሷ ትሕትናና ታዛዥነት የሥጋዌ ምስጢር ለመቀበል የተገለጠ ምላሽ ነው ብሎ ዮሐንስ አፈወርቅ ተርጉሞታል። ሌላው
የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ይደረጋል የሚለውን ቅዱስ አትናቴዎስ ደግሞ እንዲህ ተረጉሟል። ስጋዊ ምስጢርን በአንድ ታላቅ ንግግር ያጠነክራል። ቅዱስ አትናቴዎስ እንዲህ ይላል። የስጋዊ ምስጢርን በአንድ ታላቅ ንግግር ሲያጠነክረው እግዚአብሔር ሰው ሆነ፣ ሰውም በእርሱ ወደ እግዚአብሔር ህብረት ቀረበ ይለናል። እግዚአብሔር ሰው ሆነ፣ ሰውም በእርሱ ወደ እግዚአብሔር ህብረት ቀረበ። ስለዚህ የእመቤታችን ማኅፀን የስጋዌ መኖሪያ ሆነ። የማይወሰነው ቃል በሰውነት ተገለጠ። ስግው አምላክ ሰው ሆነባት ማለት ነው። ዘጸአት 40 ቁጥር 34 ላይ ወደ ዘጸአት 40 ቁጥር 34 ላይ ያለውን በማያያዝ የጌታ ሕልውና ድንኳኑን ሞላው። እመቤታችንም በስጋዊ ምስጢር የቃል መኖሪያ ሆነች። ምስጢረ ስጋዊ እያችሁ ሰው የመሆኑ ምስጢር መተርጎሚያ፣ ምስጢር ማደላደያ ትሆን ዘንድ የእግዚአብሔር ከተማ እመቤታችን ድንግል ማርያም ነሐሴ 7 ተጸነሰች። ኢትዮጵያዊ ሊቅ፣ ኢትዮጵያዊ ፈላስፋ አባ ጊዮርጊስ ዘጋስጫ እንዲህ ተረጉማ ስለ እመቤታችን ንጽሕት ድንግል የጌታ እናትና የሰማያዊ ምስጢር መገለጫ እመቤታችን የከበረች ናት ይላል። ከዛ ይቀጥልና አባ ጊዮርጊስ ዘጋስጫ የወርቅ ዕቃ ይላታል። የክብር መኖሪያ፣ የኪዳኑ ታቦት ይላታል። በውስጧ የእግዚአብሔር ጋር የተገለጠባት የተዘጋች በር፣ የድንግልናዋ ምስጢር፣ የጽዮን ምሳሌ፣ የንጉሱ መኖሪያ ብሎ አባ ጊዮርጊስ ዘጋስጫ ወደ ክርስቶስ ስጋዌ ክርስቶስ ሰው ወደ መሆኑ ስለ እመቤታችን ያነሳል። የልጇን ምስጢረ ስጋዌ ልጇ ሰው የሆነበትን ምስጢር ይመሰክራል። እንግዲህ ቅዱስ ቄርሎስ እመቤታችንን የአምላክ እናት የወለደችው አንድ ጌታ የእሱ ከተማ የእሱ መኖሪያ፣ ዮሐንስ አፈወርቅ በእምነትና በትሕትና ለስጋዌ ምስጢር ታዛዥ ሆነች። አትናቴዎስ ቃል ሰው ሆኖ የሰውን ባህሪ ለድህነት ተዋሃደ፣ ለዚህ ምክንያት የሆነች። አባ ጊዮርጊስ ዘጋስጫ የኪዳኑ የጽዮንና የቅድስና የእነዚህ ሁሉ መገለጫ የቃል ኪዳኑ ለአዳም ክርስቶስ በሐሙስ ዕለት ወንፈቃለ ዕለት ተወለድ ሞለተ ወለትከ አድኅነከ ውስተ መርህብከ ወእቤዝወከ በመስቀሌ ወበሞቴ 5 ቀን ተኩል ሲሞላ ሰማያ ሰማያት እወለዳለሁ፣ ከሰማያ ሰማያት እወርዳለሁ፣ ከልጅ ልጅ እወለዳለሁ፣ በመስቀል ላይ እሰቀላለሁ፣ ስጋዬን ቆርሼ ደሜን አፍስሼ አድንሃለሁ ያለው ቃል ኪዳን የተፈጸመው የኪዳኑ መፈጸሚያ የሆነችው እመቤታችን ናት። አባ ጊዮርጊስ ዘጋስጫ እንደሚነግረን የድንግል ማርያም እንግዲህ የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ተደረገ የሚለው ከእመቤታችን ጋር ስናያይዘው የድንግል ማርያም ማኅፀን የቃል መኖሪያ ሆኖ ክርስቶስ ሰው ሆኖ የዓለም መድኃኒት በእርሷ ተገለጠ። ነገረ ድነት የተመሰረተው ነገ ነው። ነገረ ድነት ደግሞ በነገው በእመቤታችን በመወለዷ መሰረት አገኘ። ነገረ ድነት ነሐሴ 7 እመቤታችን ተጸንሳ ከዛ ተወልዳ አምላክን ወልዳ
ፍጻሜውን ያገኘው መጋቢት 27 ክርስቶስ መስቀል ላይ ሲሰቀል ነው። አባቶቻችን ውሃን ከጥሩ ነገርን ከስሩ እንደሚሉ የነገረ ድነት መሰረት እመቤታችን ድንግል ማርያም ናት። እሷ ባትጸነስ እሷ ባትወለድ መጋቢት 29 ጌታ ተጸነሰ ብለን ባልሰበክን፣ ታኅሳስ 29 ጌታ ተወለደ ብለን የምስራች ባልተናገርን፣ መጋቢት 27 ጌታ ተሰቀለ ዓለም ዳነ ብለን ስብከታችን ውል ባላገኘ ነበር። ስለዚህ የስብከታችን ውል ያገኘበት የስብከታችን መሰረቷ እመቤታችን ድንግል ማርያም ናትና ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ተደረገ። ድንቅ ነገር ሊደረግባት እመቤታችን ድንግል ማርያም በነገው ዕለት በነሐሴ 7 ተጸንሳለች። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እኔና የእናንተም አምላክ ቅዱስ እግዚአብሔር አምላካዊ ስሙ የተመሰገነ ይሁን። በጽንሰቷ ያደረሰን አምላካችን ለልደቷ በሰላም በጤና ያደርሰን። ነገ እንደዚሁ ለጴጥሮስ ቁልፍ የተሰጠበት ዕለት ነው። ያ ወንጌል በያላችሁበት ይነበባል፣ ትማሩታላችሁ። የነገ ደግሞ ወንጌሉን በራሱ ቅዱስ ጴጥሮስ ኬፋ የተባለበት የመንግስተ ሰማያትን ቁልፍ የተቀበለበት ዕለት ነው። በዛም ይታሰባል። ሰዎች የሰው ልጅ ማን ይሉታል ብሎ ክርስቶስ የጠየቀበት የተለያየ መልስ ሲሰጥ፣ ጴጥሮስ ግን አንተ የሕያው ልጅ የሕያው እግዚአብሔር ልጅ እግዚአብሔር ነህ ብሎ የመለሰበት፣ ይህንን ደማዊ ስጋዊ መምህርህ አልገለጠልህም፣ መንፈሳዊው ሕያው የሆነው አባትህ መምህርህ ነው የገለጠልህ ብሎ አንተ ከዚህም በኋላ ኬፋ አለት ነህ፣ ጭንጫ ነህ። በአንተ አለትነት ቤተክርስቲያን እሰራለሁ፣ ክርስቲያንን እሰበስባለሁ፣ ሰው ልጅን እሰበስብበታለሁ በአንተ አለትነት ተብሎ በነገው ዕለት ነሐሴ 7 የተነገረበት ዕለት ነው። 27 ዘርፈ ብዙ ምስጢር የሚተረጎምበት ዕለት ነው እና አንድ ሱባኤንም ነገ የምንጨርስበት ዕለት ነው። በአጠቃላይ ነሐሴ 7 ታላቅ በዓላችን ነው። ሁላችን ይህንን በማወቅ በዓሉን እናከብር ይገባል። ቀደም ብለን ተምረን በራሱ በዓል ማክበር ልምድ ቢሆንም ትልቅ ነገር ነው እና ለአጋጣሚ ሆኖ ዛሬ ረቡዕ በመሆኑ የነገውን በዓል በጨረፍታም ቢሆን ሰምተናል እና ነገ ደግሞ በዓሉን እያወቅን ስናከብር ድህነታችን መሰረት ያገኘበት ዕለት ነው ብለን ስናከብርና ሳናውቅ ስናከብር አንድ ስላልሆነ ነሐሴ 7 ትልቅ በዓል ነው። የሐናና የኢያቄም የልጅ ማጣታቸው መፍትሄ ያገኙበት፣ ስለታቸው የተሳካበት ዕለት ነው እና ታላቅ በዓል ነው። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ተደረገ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኔና የእናንተም አምላክ ቅዱስ እግዚአብሔር አምላካችን በድጋሚ ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።